አሁን በቀጥታ ወደ ወንዶቹ ሀገር አገዛዞን በክንዳቸው ወደ ገጠሙት ወደ አማራ ክልል የጦር ግንባር መረጃዎች እናልፋለን። በትላንትናው ዕለት የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ የ102ኛ ኮር 22ኛ ክፍለ ጦር አካል የሆኑት መንትዮቹ 3ኛና 5ኛ ሻለቃ ከመራዊ ከተማ በመንቀሳቀስ ቁርጥ ባህር ቀጠና ላይ ሰፍሮ የነበረውን የአገዛዙን ዙፋን ጠባቂ አድማ ብተናና ሚሊሻ ላይ ታላቅ መብረቃዊ ጥቃት በመፈጸም ድል ተቀዳጁ። የራሱን ህዝብ በመዝረፍና በማዋከብ የሚታወቀው ራሱን የክልሉ አድማ ብተናና ሚሊሻ ብሎ የሚጠራው የብልጽግና አሽከር በነበልባሎቹ ማምሻውን ሲገረፍ አምሽቶ ሙትና ቁስለኛውን እያዝረከረከ ወደ ምዕራዊና ወደ ሌሎች ቀጠናዎች ፈርጥጧል ነው የተባለው። በዚህ ታላቅ አውደ ውጊያ ላይ የብልጽግና ኃይል ከባድ ኪሳራ ያስተናገደ ሲሆን ወደ ላይኛው ከተሸኙት የተረፉ በተጨባጭ የአድማ ብተና ከባድ ቁስለኞች ከ21 በላይ በምዕራዊ ሆስፒታል እንደሚገኙ ከቦታው አረጋግጠናል። በዚህም ታላቅ ኪሳራ ያጋጠመው ወራሪው ኃይል የፋኖን ክንድ መቋቋም ሲያቅተውና የራሱን ቁስለኞች መንገድ ለመንገድ በግፍ እየረሸነ መፈርጠጡንም ለማረጋገጥ ችለናል። መረጃው የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ 102ኛ ኮር 22ኛ ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ ቴዎድሮስ የደሜ ነው። በዚሁ ቀጠና በሌላ በኩል በቆንጆቹ ሲለበለብ የዋለው የብልጽግና ጦር ምሽት 4 ሰዓት በትላንትናው ዕለት አጉት ዙሪያ ድሮን መጣሉም ተረጋግጧል። አንበስ ጋማና ፈንድቃ ድልድይ አገዛዙ ድሮን አከታትሎ ቢጥልም በሰው ላይ ግን ምንም አይነት ጉዳት እንዳልደረሰም አረጋግጠናል። የአገዛዙ ወንበር አስጠባቂ ደደናና መንታ ደብር ተራራ የኮንክሪት ምሽግ ቢሰራም ባለበት በቆንጆቹ ክንድ አፈር ሆኗል ሲሉ ነው የአይን እማኞች የገለጹት። በዚህ የተበሳጨው የብልጽግናው አገዛዝ ድሮን በተከታታይ ጥሏል ሲሉ የአይን እማኞች አክለው ተናግረዋል። ወደ ቴዎድሮስ ሀገር እናልፋለን። እስር ቤቱ ተሰብሮ በወቅታዊ ጉዳይ ታስረው የነበሩ እስረኞች ተለቀቁ። በቁጥር 50 የሚደርሱ የአገዛዙ ወታደሮች ደግሞ ሞትና ቁስለኛ መደረጋቸው ተገለጸ። የእስቴ ወረዳ መቀመጫ በሆነችው መካነ ኢየሱስ ከተማ ላይ በትላንትናው ዕለት ከንጋት ጀምሮ በተደረገው ውጊያ ፋኖ ልዩ ውጊያ ስልት በመጠቀም ትልቅ ድል ሲቀዳጅ፣ በአንጻሩ ደግሞ የአገዛዙ ኃይል የፋኖን ምት መቋቋም አቅቶት ሙትና ቁስለኛውን ማንሳት የማይችልበት ደረጃ ደርሶ በትንትኑ ወጥቶ መዋሉን ሚዲያችን ለማረጋገጥ ችሏል። በከተማዋ ቅዳሜ ገበያ፣ ደስኳ፣ አጅቃን፣ ደንጎለት፣ ሸሎከትና ማቢያቦም 03 ቀበሌ 01 ቀበሌ መሃል መካነ ኢየሱስ አደባባይ ከተማ አስተዳደር እንዲሁም ጥናፍና ሌሎች በከተማዋና በከተማዋ ዙሪያ በሚገኙ አካባቢዎች ነው ውጊያው የተካሄደው ተብሏል። በውጊያው 17 የአገዛዙ ወታደሮች ሲገደሉ በቁጥር 33 ወታደሮች ደግሞ መቁሰላቸው ተረጋግጧል። በተጨማሪም 8 ክላሽንኮቭ መሳሪያ ከ1500 ተተኳሽ ጋር ፋኖ ማርኮም ታጥቋል። በከተማዋ በተደረገው ውጊያ ፋኖን የተቀላቀለ ቤተሰብ አላችሁ፣ ብልጽግናን ትቃወማላችሁ በሚል ምክንያት ታስረው የነበሩ ከ56 በላይ እስረኞች መለቀቃቸውን ሚዲያችን ከከተማዋ ነዋሪዎች ከፋኖ አባላቱም ለማረጋገጥ ችሏል። በውጊያው በአፋብኃ በላይ ዘለቀ ዕዝ ሜጀር ጀነራል ውባንተ አባተ ኮር ጉና ክፍለ ጦር ስር የሚገኙት እስቴ ደንሳ ብርጌድና ሌሎች ሀገረ ቢዛን ብርጌድን ጨምሮ መቅደላ አምባ ብርጌድና የኮሩ ተወርዋሪ ክፍለ ጦር አባላት በጋራ ተቀናጅተው ድሉን አብስረዋል የተባለው። እዚሁ ጎንደር ላይ ከጎንደር አዲስ ዘመን የሚወስደው መንገድ ለተሽከርካሪ ክፍት ሲደረግ፣ ነገር ግን በቀጠናው በሌሎች አካባቢዎች ሀገር አቋራጭ አውራ ጎዳናዎችን ጭምር የዘጋም ከባድ ውጊያ እንደቀጠለ ነው። በላይ ዘለቀ ዕዝ በፋኖ ስም የሚዘርፉ ባንዳዎችን ለማጽዳትና የህዝቡን ደህንነት ለመጠበቅ ከታህሳስ 4 2018 ጀምሮ ለተከታታይ 6 ቀናት ከጎንደር አዲስ ዘመን ያለውን መስመር ዘግቶ መቆየቱ ይታወቃል። ከአዲስ ዘመን ጎንደር የሚወስደው መንገድ ከዛሬ ጀምሮ ለተጓዦች ክፍት ሲደረግ፣ ከደብረ ታቦር ወረታ ያለው መስመር ደግሞ ለ10 ቀናት ዝግ ሆኖ እንደሚቆይ ከተነገረ ዛሬ 5ኛ ቀኑን ይዟል። ወደ ወሎ እናልፋለን። ካላኮርማ ክፍለ ጦር 5ኛ ሻለቃ ቃኝ ራያ ቆቦ ሮቢት ከተማ በመግባት የደፈጣ ጥቃት ፈጽሞ ድል አስመዘገበ። ምስራቅ አማራ ኮር 2 ካላኮርማ ክፍለ ጦር 5ኛ ሻለቃ ቃኞች ራያ ቆቦ ወረዳ ሮቢት ከተማ ቀን 10 ሰዓት አካባቢ በመግባት ወደ ቆቦ ከተማ መውጫ ወይልት ድልድይ ላይ
ኬላ ወጥረው ከነበሩ ዙፋን ጠባቂዎች ላይ የደፈጣ ጥቃት በመፈጸም እስከ 10 የሚደርሱትን ሙትና ቁስለኛ አድርገው ድል አስመዝግበዋል። በተጨማሪም ራያ ቆቦ አቧሪ አካባቢ ይንቀሳቀሱ የነበሩ 6 ዙፋን ጠባቂ ሰራዊቶች ላይ አካባቢው ላይ የነበሩ ፋኖች በፈጸሙባቸው የደፈጣ ጥቃት ወደማይቀረው ተሸኝተዋል። በዚህም በሁሉም የቤት አማራ አካባቢዎች የተጠናከረ የደፈጣ ጥቃት በመፈጸም የብልጽግናን ኃይል እረፍት የመንሳት የማዋከብና አማራጭ አጥቶም እንዲኮበለል የማድረግ ተጋድሎ ተጠናክሮ ቀጥሏል ሲሉ የፋኖ አመራሮች ገልጸዋል። ይህ በእንዲህ እንዳለ እዚሁ ወሎ ላይ ወታደራዊ ስትራቴጂክ ስፍራ በመባል ከምትታወቀው ከጋሸና ከተማ በቅርብ ርቀት በተደረገ ተጋድሎ 36 የአገዛዙ ወታደሮች ሙትና ቁስለኛም ተደረጉ። ቁልፍ ወታደራዊ ጠቀሜታ ባላት በጋሸና ዙሪያ ፋኖ ባካሄደው የጨበጣና የደፈጣ ውጊያ ኃያልነቱን ዳግም በተጨባጭ ያስመሰከረ ሲሆን በአንጻሩ የአገዛዙ ኃይሎች ደግሞ ከባድ መሳሪያ እንኳን ቢጠቀሙ ከፋኖ ጥቃት አለመትረፋቸውን ልበ ቆራጥነት ከሌለ መሳሪያ ብቻም ታቅፎ ድል እንደማይገኝ በገሃድ አሳይተዋል ተብሏል። እገዛ ለማድረግ ከአሁን ተገኘ ከወልዲያና ከሌሎች አቅጣጫ የገባው የአገዛዙ ተጨማሪ ኃይልም የፋኖ አፈሙዝ ሲሳይ ከመሆን አለመትረፉን የሚዲያችን የምስራቅ አማራ ግንባር ዘጋቢዎች አረጋግጠዋል። በቀጥታ ወደ ነገስታቱ ሀገር ወደ ሸዋ እናልፋለን። ሰበር ዜና ተሰምቷል። ፋኖ ከአዲስ አበባ በቅርብ ርቀት እንደተለመደው በዛሬው ዕለትም በሽመልስ አብዲሳ ጦር ላይ ጥቃት ፈጽመዋል። የፋኖ ኃይሎች በዛሬው ዕለት ከአዲስ አበባ በቅርብ ርቀት በምትገኘው በኦሮሚያ ክልል ስር ባለችው ከጨፌ ከተማ ላይ ባደረሱት ጥቃት በርካታ ድሎችን አግኝተዋል። በምስሉ ላይ የምትመለከቷቸው ሽመልስ አብዲሳ ጥሬ ስጋ እያበላን ያስቀመጥነው ያልተነካ ኃይል አለን ሲል ከሰሞኑ ያሞካሻቸው የኦሮሚያ ልዩ ኃይል እንዲሁም የገዳ ኮማንዶዎች ናቸው። ከፋኖ ድምሰሳ በመትረፍ በፋኖ ቁጥጥር ስር በምርኮም የተያዙ ወታደሮች ናቸው። በጨፌ ከተማ በተደረገው ውጊያ ፋኖ ከተማ ውስጥ ለሁለተኛ ጊዜ በመግባት ከኦሮሚያ ኃይሎች ጋር ውጊያ ያደረገ ሲሆን በዚህም ውጊያ 58 በላይ የኦሮሚያ ኃይሎች ሲገደሉ 72 ቁስለኞች እንደሚገኙበትም ነው የተገለጸው። የተቀረው ኃይል ወደ ሸኖ እንዲሸሽ በማድረግ ይህ ዜና ለሚዲያችን እስከደረሰበት እስከ ቀኑም 7 ሰዓት ከ15 ድረስ የፋኖ ኃይሎች ጨፌ ከተማን ሙሉ በሙሉ በመቆጣጠር በከተማዋ እንደሚገኙም የደረሰን መረጃ ያሳያል። በከተማዋ የከተማዋ ከንቲባን ጨምሮ በርካቶች ገና ፋኖ ውጊያ ሲከፍት የፈረጠጡ ሲሆን ፋኖ እስር ቤት በመስበር በብልጽግና የፖለቲካ እስረኛ የሆኑ እስረኞችንም አስፈትቷል። በውጊያው በርካታ እስካሁን ያልተቆጠረ የጥይት ካዝና በፋኖ እጅ ሲገባ ከ100 በላይ ክላሽና ድሽቃም ተማርኳል። በምስሉ ላይ እንደምትመለከቱት በርካታ የኦሮሚያ ልዩ ኃይልና የገዳ ኮማንዶዎችም በፋኖ በምርኮ ተይዘዋል። ቁጥራቸው እስካሁን እየተለቀሙ ስለሆነ በእርግጠኝነትም መናገር አይቻልም። ቁጥራዊ መረጃዎች በአግባቡ ከተጠናቀቁ በኋላ ተጨማሪ መረጃም ይዘን እንመለሳለን። የድሉ ባለቤት በቅርቡ የተመሰረተው በመስከረም አበራ ስም የተሰየመው አዲስ የተቋቋመው የመስከረም አበራ ብርጌድ መሆኑም ተገልጿል።